ተነስቼ እኔ በጣም ነው የማዝነው በእውነት ኢትዮጵያኖች። ስለ ኢትዮጵያ ነው ማውራት የምፈልግ። ኢትዮጵያኖች በዚህ ደረጃ ወርደን ዲስኩተሪ እንዴት ነው እንደዚህ አይነት እንትን ስናደርግ በጣም ነው ያዘንኩት። በእውነት ነው የምልሽ። የተወሰነውን በሰማሁት ትክክለኛ ፖለቲካ ሳይሆን እኔ ፖለቲካኛ አይደለሁም፣ ብዙ የፖለቲካ እውቀት የለኝም እውነት ለመናገር ግን ብሽሽቅ ፖለቲካ ይመስለኛል። በዚህ ደረጃ ምን ሆነን ነው የወረድ ነው እያልኩኝ ነው እየሰማኋቸው የነበረው እና በጣም ነው ልናገር እና ታስተካክልኛለሽ እህቴ። ብዙም የብሽሽቅ ፖለቲካ ይመስለኛል ነው ያልኩሽ። የብሽሽቅ ፖለቲካ በምታወሩት በኤርትራ የወደብ ጉዳይ ምናምን ነው እና አሁን ልጁም ሲናገር ለምሳሌ ከኤርትራውያኖች ከኢትዮጵያ ውጡ የተባሉት ምን ያህል መክፈል እንዳለባቸው ምናምን ዝርዝር ነው እያስረዳ ያለው። እየሰማኋችሁ እኔ በጭንቅላት የሚመጣው ምን እንደሆነ ታውቂያለሽ? መጀመሪያ እኛ ኢትዮጵያ ውስጥ ምን እየሆንን ነው? ምን ላይ ደረጃ ላይ ደርሰናል? ስለ ወደብ ስንነጋገር እስኪ ቆም ብለን እናስብና እኛ አንድ ነን ወይ ብለን እናስባለን። በመጀመሪያ እኔ አሁን ለምሳሌ አማራ ነኝ። እንደ አማራ ነው የማወራሽ። ያለውንበትን ሁኔታ በትክክለኛው መንገድ ስመለከተው ለምሳሌ አንድ አማራን አሁን ብትጠይቂው በአሁኑ ሰዓት የወደብ ጥያቄ ያለው አይመስለኝም። ወደቡ እንዳለ ሆኖ ኢንተረስቱ እንዳለን አለ። አማራ እኔ የወደብ ጥያቄ አለብኝ። ሁላችንም የወደብ ጥያቄ አለብን እህቴ። አንቺ ራስሽን ወክለሽ ማውራት ትችያለሽ። በተለይ እንደ አማራ እኔን ብቻ ወክዬ ነው የምነግርሽ። እኔን ብቻ አማራ ነኝ እኔ አማራ ሆኜ እኔ ብቻ ወክዬ ነው የምናገረው። ግን የአማራን ሕዝብ ወክዬ አይደለም። ይህን ስነግርሽ መጀመሪያ ቀድሜ ልናገር። የሚተርፍበትን መንገድ ነው የምፈልገው። ከጦርነት መዓት የሚወጣበትን መንገድ ነው የምፈልገው። ይህን ስልሽ እኔ እንደ ኢትዮጵያዊ የወደብ ኢንተረስት የለኝም እያልኩሽ አይደለም። ግን ምን ያህል የትኛው ደረጃ ላይ እንደደረስን የምመለከተው መንግስት የሚለንን ብቻ እየሰማን እኛ የመንግስትን ሁኔታ ብቻ ነው የምንከተለው። ቆም ብለን ግን አናስብም እንደ ህዝብ። እንዲህ አሁን ለምሳሌ ቅድም ስታወሩ ኤርትራ እኮ ከኢትዮጵያ መንግስት ጋር እጅና ጓንት ነበረች አይደለ እንዴ? በትግራይ ጦርነት ጊዜ እጅና ጓንት ነበር የኤርትራ መንግስት እና የኢትዮጵያ መንግስት። እኛም መንግስት የሚለንን ሰምተን ተጎትተን ሄደን ነበር አይደለ እንዴ? ቆም ብለን ለምን አናስብም ነው የምልሽ። የራሳችን ለምሳሌ የራሳችን ኢንተረስት ብቻ ነው አለ የምንፈልገው እኛ እንደ ኢትዮጵያዊ። እኔ በአሁኑ ሰዓት ደግሞ እንደ አማራ ስለሆንኩኝ በአሁኑ ሰዓት እኔ የሚያሳስበኝ በጣም የሚጨንቀኝ ውስጥ የሚያለቅሰው የአማራ ህዝብ ያለበትን ሁኔታ ነው። በምን አይነት መንገድ ከዚህ ጉድ እንዴት ይወጣል ብዬ ነው እንጂ የማስበው የወደቡ ጉዳይ የሚቀጥል ነገር ነው። ኢንተረስቱ ቢኖረኝም መጀመሪያ እኮ ኢትዮጵያ ብላችሁ ስናገሩ ኢትዮጵያ ማለት ምኑን ነው የምትመለከቱት እናንተ? እኔ ኢትዮጵያ የምለው እኔ ምንድን ነው እሱ ተራራና ሸንተረሩን አይደለም። እውነቱን ለመናገር ኢትዮጵያ የምለው ሰውን ነው። እዛ በኢትዮጵያ ምድር ውስጥ የሚኖረውን ሰው ነው እህቴ። ሰው እንዴት ነው የሚኖረው ብለን ስበታችን ለምን አንነጋገር? ጠይቅኝ እህቴ። ጦርነቱን ትደግፊያለሽ? የትኛውን ጦርነት? አማራ ክልል ውስጥ ያለው ጦርነት እንዴት ይደገፋል እህቴ? ይሄ እኮ ለምን አቁሙ ከምልትይ ሰው ነኝ እኔ። አሁን አቁሙ ባይ ነኝ። ማንን ነው አቁሙ የምትይው እህቴ? ሁሉንም አይደለም። አንተ አቁሙ ማለት ሁሉንም አይደለም። ሰላም ከፈለግሽ ነው የምነግርሽ። በዚህኛው ወይ ሆልዳ ጦርነት እያካሄድን ነው። በዚህ ብዙ ድል አስመዝግበናል ይባላል። በአንድ ሰዓት በኋላ ደግሞ ጨረሱን አለቀ ይባላል አይደል? እያዳመጥኩሽ ነው እንድመልስልሽ ላዳምጥሽ ብዬ ነው አይደል? ልክ ነኝ አይደለሁም? ልክ አይደለሽም። ሁለት ነገር ነው የሚባለው የምሰማው። በመጀመሪያ ጦርነት እያደረግን ነው፣ እየማረክን ነው፣ እያንትን እያልን ነው ይባላል። እኔ ራሴ ሎጂክ ነው የምጠቀመው። እኔ ይኸውልሽ ፋኖን ደግፍ ያለው መጀመሪያ ጦርነቱ እንትን ሲል፣ ከዛ በኋላ ግን ይሄ የሴራ እንደሆነ ቤዚክሊ አማራ ክልልን ለማውደም እንደሆነ ስረዳው ነው። ይሄ ነገር አማራን ህዝብ ለህዝብ ማጠፋፊያ ነው። ስታፕ። ይሄ ነገር አማራ ክልል ውስጥ የራስን ኢኮኖሚ እያወደምክ የራስህ ህዝብ እያለቀ በጦርነት መሀል ላይ ወደድሽም ጠላሽም ራስሽ ክልል ውስጥ ጦርነት ካረሽ ህዝብሽ ነው የሚያልቀው። ማንም ለእንትን አይችልም። ቮልነራብል የሆነው ሰው ነው የሚያልቀው። በሁለት ነገር ሲነገር ይኸውልሽ ለእኔ
ሁለት ነገር ሲነገር ለነጮቹ ቤዚክሊ ሁለት ነገር ስትነግራቸው ግቡና አገላግሉን አይነት ነገር ነው የምንረዳው። ሁለት ነገር ሲነገር ማለት ነው፣ አንድ ነገር አይደለም። አሁን በዚህ ሰዓት ላይ ናሽናል ይኸውልሽ፣ እኔ ሲሪየስሊ ማውራትም ስለ ኢንተርናል ፖለቲካ አልፈልግም። በዚህ ሰዓት ላይ መጠሽ ካወራሽው ግን በግልጹ እነግርሻለሁ፣ በሴራ ህዝብ ከሚያልቅ የፈለገ ብትይኝ የዚህኛውም ሳይድ ያለው አማራ ነው፣ በዛኛውም ሳይድ ያለው አማራ ነው። መከላከያ ውስጥም ያሉ ልጆች አማራ ነው፣ ከብሔር ብሔረሰቦች አሉ። አት ደ ሴም ታይም ላይ ማለት ነው። ይህ ነገር ሁለት አይነት ታስቢው አይደለም። ሁለታችን እንኳን እንዳይነማሰብ ይኸውልሽ አምናት ገነ ቢ ዮርስ ዋን ሳይድ ቆሜ ይገዳደሉ ብዬ አልልም። የፈለገ ብትይኝ አንቺ ከአንቺ ጋር ቆሜ ብቻ እንትን እንድል የምታደርጊኝ ከሆነ አይደለም ታለም እንደዚህ እያልኩ ኧረ እህቴ አንዴ ተረጋጊ፣ አንዴ ልጨርስና ከዛ በኋላ ታወራለሽ። ዝም ብዬ ነው እኮ የሰማሁሽ እህቴ። ይኸውልሽ እኔ ጦርነት ራስን እንዴት እንደሚያወድም አውቃለሁ። የፈለገ ብትይኝ በየአካባቢ ደሞር ነው የምነግርሽ። ሎንገር አንድ ወር ጦርነት የአንድ አመት ኢኮኖሚ እንደሆነ አውቃለሁ። በዚሁ ላይ ነው የምነግርሽ። የፈለገ ብትይኝ እኔ እንደ ጠላት ላያቸው አልቻልኩበት ሪዝን ክልል ውስጥ ያሉት ሰዎች ጠላት ናቸው ወይም የሚለውን ነገር ራሱ ነው የምነግርሽ። አንደኛ ሁሉም ሲድረብ፣ ሌላው የአማራ ጠላት በጠቅላላ የሆነ በጠቅላላ እነሱ እንዲጠፉ ከእናንተ ጋር ተደርበው በእናንተን መስለው እናንተን ሰፖርት የሚያደርጉ መስለው አሁን ለምሳሌ አንዴ ስለ እነማን ነው የምታወሪ? ግልጽ አድርጊልኛ። በኤርትራኖች በይኝ ወይ ቲፒኤልኤፎች በይኝ፣ ኢትዮጵያ ላይ ያላቸው ሶማሌዎች በይኝ፣ እናንተን በጠቅላላ ኢትዮጵያ ላይ ጠላት ያለው በጠቅላላ የአማራ ክልል ላይ ይዘምታል። ዳተልሚ ጠላት እነዚህ ሰዎች ናቸው ወይ? ኮምፕሊትሊ እነዚህ ሰዎች ይህን ህዝብ አሳልፈው በዚህ ጦርነት ላይ ሰጠውታል ወይ የሚል ጥያቄ ነው የምጠይቀው ለራሴ ማለት ነው። ሎጂክ የሚባል ነገር አለ። እነዚህ ሰዎች በጦርነቱ ጊዜ ከአንዴም ሁለት ሶስቴ ያ ክልል ሲወረር ወደድሽም ጠላሽም እርስ በርስም ቴንሽን እየተፈጠረ እንትን እያለ ምግብም እንትን ብለው የአማራ በማንነቱ የተወሰደበትን ክልልም እጃቸው ላይ ቁጭ አድርገው እንትን ያሉ ሰዎች ናቸው። ሰው ኮምፕሊትሊ ጠላት ናቸው ልላቸው ያልቻልኩበት ምክንያት ማለት ነው። ስለዚህ በፖለቲካል ዲፍረንስ እና የፓወር ስትራግል ከሆነ ያለው ለእኔ ሶሉሽኑ ሊሆን የሚችለው በመነጋገር ነው። እኔ እነሱ ይጥፉ በአንድ ሳይድ ያለው ፋኖ በጠቅላላ ይጥፋ ልልሽ አልችልም። ፋኖ ኤግዚስት እንዲያደርግ ፈልጋለሁ። አሁን ፊያስሚ ቲፒኤልኤፍ እና ኦኤልኤፍ እስካለ ድረስ እዛ መሬት ላይ ፋኖ ኒት መኖር አለበት ብዬ ነው ማምነው። እርስ በርሱ ግን ይጋደል፣ እርስ በርሱ የጋራ እንትን የአማራ ፖለቲካ ማንም ገብቶ ያቦካዋልና ቮነረቡል እንዲሆን አልፈልግም። አሁን የማየው ነገር የኤርትራ ኢንትረስት ያላቸው ሰዎች ራሱ ሁሉም ኢትዮጵያንስት የሚባለው ግሩፕ እንኳን እነሱን ነው። ለምን ከኛ ጋር አልቆሙ? ፓወራቸውን የሚያስቀኝ ነገር ደግሞ የኢትዮጵያንስቱ ልንገርሽ፣ የአማራ ክልል መንግስቶች ፓወራቸውን ስለሚያውቀው ነው። ለምን ከኛ ጋር አልቆሙም ብለው ነው እንጂ ብታውቁት ኖሮ ከነሱ አጌንስቶ ጥንካሬያቸውን ሳያውቁ ቀርቶ አይደለም። ሰው ለእኔ እህቴ እውነት አማራ ከሆንሽ ሁለት ነገር ሲነገር ግራ ይገባኛል። አንደኛ ጀነሳይድ ይባላል። ጀነሳይድ ነው አለ ብለሽ ካመሽ ዶንት ፋይት ኢች አዘር ራሱ እርስ በርስ ጎንደር፣ ጎጃም፣ ወሎ ኤኒቲንግ ነው ምነግ እየተባለ እንትን ልትያትሽ እርስ በርሱ ህልውና ትግል ያለበት ሰው ሊጋደል አይችልም። ያንን ማስቆም መቻል አለብሽ። ያንን አምኜ እንኳን እንትን እንድል ነው ማስወርኝ ከቻልሽ አንድ ደቂቃ። አሁን አንቺ የምትይው ነገር ምናልባት መሬት ላይ ብንወርድ ላይሆን ይችላል። ይሄ እኔ እርግጠኛ ሆኜ ኮንፌርም አልሰጥሽም። እውነት ለመናገር ዋናው ኢንተረስት የኔ አሁን የምትይው ነገር የማልስማማው ለእኔ ነው የምልሽ። አማራ የተገዶ የገባበት ጦርነት ነው። በግዳጅ ተጎትቶ ነው የገባው። አማራ ፈልጎት አይደለም። ስፔሻል ፎርሱ ሲፎርስ ነው አይደል? አቤት ስፔሻል ፎርሱ ሲፎርስ ነው ኦኬ። ስፔሻል ፎርሱ ለምን ፈረሰ? እሱን እኮ ነው የምነግርሽ። ለምን ፈረሰ? እናውራበት። ለምን አፍርሱ ተባለ? መንግስት ነው ያፈረሰው አይደለ እንዴ? እኮ ፎርዋርድ ሪዝናቸው ምንድን እንደሆነ ጠይቀሽ ታውቂያለሽ? እሱን አላውቅም። አንቺ ብታስረጂ ሳታውቂ ያንን እንዴት ነው እንትን የምትይው? ጠይቀሽ
አግሪ እና ያንን ነገር ኢንፎርሜሽን ስታቂ እኮ ነው እኮ እንትን የምትይው ያንን ለምንድን ነው ምክንያቱ ምንድን ነው ብለሽ ከጠየቅሽ በኋላ አሁን ዩ ሃቭ ኤቭሪ ራይት እልሻለሁ። ያንን ምክንያት ሳታቂ አንቺ እንዲፈርስ የተባለበትን ምክንያት እስኪ አስረጅኝ። ለምን እንዲፈርስ ተደረገ? እኔ ይኸውልሽ እኔ ስፔሻል ፎርሱ ሲፈርስ አወዝ ማድ ፋኖን በቃ በደግፍ ያለው ነው የምነግርሽ። እኔ ፋኖን መደገፍ ያቆምኩትና ሳይድ ወስጄ አንደኛ አካባቢ ላይ ያለ ሰው ምልሻው ነው የሚዋጋው ልርሊ የሚተዋወቅ ሰው ማለት ነው። ሰፈር ውስጥ ሰፈራቸው አካባቢ ላይ በጠቅላላ አንደኛው በአንድ ሳይድ ላይ አንደኛው በአንድ ሳይድ ላይ ሆኖ ነው እየተዋጋ የነበረ። ያ ማለት ደግሞ ጦርነቱ እንኳን ቢቆም ነው የምነግርሽ በእኛ ባህል ኢቻዘር የእንትና ልጅ እኮ የገደለው የእንትና ልጅ ነው የሚባል ነገር እንደሚመጣ ስለማቀው ይሄ ህዝብ ወደፊት ሊያኗኑረው የማይችል ነገር እንዲሆነ ስለማቀው በህዝባችን ባህሪ ያንን ስለማቀው ይሄ ነገር መቆም መቻል አለበት። this is not the solution እላለሁ እኔ። በዛ ላይ ደግሞ አማራ ክልል ውስጥ የተለያዩ ኃይሎች ኢትዮጵያ ላይ ኢንትረስት ያላቸው በጠቅላላ ከኢጅፕት ጀምሮ አማራ ክልል ላይ ነው ታርጌት ያደረጉት። ሰው በዛ ላይ የተከፈላቸው ሰዎች በጠቅላላ አማራ ክልል ላይ ነው ራይ ነው እንትን እያደረጉ ያሉት። በዚህ መሀል ላይ ከክልሉ ውጭ ያለውን አድናለሁ ብለሽ ክልሉ ውስጥ ያለውን ሰው መንግስት ያደረገ ያለው ነገር በአማራ ክልል ላይ ትክክል ነው ይኸውልሽ እኔ እኮ ነገርኩሽ በየትኛውም ሳይድ አይደለሁም አልኩሽ። አይ ዱ ናት ቢሊቭ እኔ ሳይድ ወስጄ ፋኖን ስሳደብ አይተሽኝ አታውቂም። ኖ አላየሁሽም። እኔ አሁን እሱን ነገር ፈልጌ አይደለም። ሮንግ የሆነ ነገር ግን በአንድ ሳይዱ ቆሜ አልደግፍም። ኖ ዌይ ይኸውልሽ እኔ ልልሽ የፈለግኩት ጥያቄ ላስረዳሽ። እኔንም አላናገርሽኝም። ትንሽ ልናገር እህቴ። መንግስት በአማራ ክልል ላይ ያደረገው ያለውን ነገር ትክክል ነው ብለሽ ታምኛለሽ ማለት ነው? አይደና ሰይዳል በጣም ጥሩ። ካላመንሽ አንቺ አሁን ጦርነቱ እንዲቆም ወይ ደግሞ ንጹሐኖች እንዳይሞቱ ይነጋገሩ በፖለቲካል ሶሉሽን በመነጋገር ፖለቲካል እንደው ስታስቢው አንቺ ይኸውልሽ ፓወር ባላንስ የአማራ ክልል ሁለቱ ብአዴኖች የዲያስፖራ ብአዴን እና የክልሉ ብአዴን መነጋገር ቢችሉ ኖሮ አዳሚ ማንም ቻንስ አልነበረው። እስካሁን ማንም ቻንስ አልነበረውም። የፓወር ሻግል ነው። ይኸውልሽ አዲስ ስትደራጅ ስለ ህዝብ ነው የማወራሽ። ግን እህቴ በእናትሽ ተረጅኝ። ስለ ህዝብ አይደለም የምታወሪኝ። ስለ ህዝብ ብታስቢ መኖሮ ጦርነት ክልል ላይ ይደረግ አትይኝም ነበር። ክልሉ ላይ ጦርነት ፈልጎ ያመጣው አይደለም። አማራን እያለቀ ነው ያልኩሽ እኮ አይደለም ያመጣው የምትይኝ ሪዝኑን ስታውቂው ነው በራስሽ። ለምንድን ነው የፈረሰው ብለሽ ድረሽበት ያንን ሪዝን ሳታውቂ እኔን እንደዛ ልትይኝ አትችይም። ቆይ ልልይ አንድ ጊዜ አንድ ጥያቄ አለኝ። የመጀመሪያው ነገር ይኸውልሽ፣ አዎ ጦርነት ይቁም ስትይ ሁለት አካላት መኖር አለባቸው ጦርነትን የሚያደርጉት አይደለም። ሁለቱንም አካላት አሁን ለምሳሌ በትግራይ ክልል በነበረው ጦርነት ላይ እኮ የፌዴራል መንግስትና የክልሉ ልዩ ኃይል የክልሉ መንግስት መካከል የተደረገ ነው። አሁን ያለው ጦርነት እንግዲህ አማራ ከሆንሽና ዘመዶች ካሉሽ ቤተሰቦች ካሉሽ አይ እሱን ለእኔ መመለሱ ላይ ታዩ። ማወቅ ያለብሽ ነገር ምንድን ነው? የአማራ ክልል አድማ በታኝ የክልሉ አድማ በታኝ ከፌዴራል መንግስት ጋር ቆሞ የራስሽ ወገንሽ ማለት ነው። እየተታኮሽ ያለሽው ከራስሽ ወገን ጋር ነው። እንዴት ታዲያ የራስሽ ወገን ጋር ነው የምታውቁት? ገብቶኛል እኮ ቆይ አሁን ከሌላው ክልል ኤግዚስቴንሻል ትሬት አለበት። ለህዝቡ ነው የማስበው። ኦኬ ሁለቱም አካላት ይሄንን የሚያስብ ሰው ይኸውልሽ፣ በሁለቱም አካላትን ያለ ፍረጃ እንዲያቆሙ ማድረግ ነው የሚያስፈልገው። የአሜሪካን መንግስት እንኳን እየወጣ አሁን የባይደን እስራኤል ላይ ያለው አምባሳደር እኮ እየወጣ የፋኖ ኃይሎች ድፍረት ቢኖራችሁ ነው። ግን እንዲህ አንድን ክልል የፋኖ ኃይሎች አይደለም እንዴ እየቀጠቀጠ መከላከያ መራክሽ አይደል እንዴ? እና ኦኬ አንቺ ጦርነት እኔ አንድ ጊዜ ትረዳኝ ያልሽው ነገር በእናትሽ አንድ ቀላል ነገር ነው። በእናትሽ አንዴ አንቺ በምደግፊ ዋን ሳይድ ሆነሽ እኔ ይኸውልሽ ሁለቱንም ሳይድ ፋክን ሮንግ እያልኩኝ ነው።
አንቺ አንድ ሳይድ ላይ እንትን የምትይው ዛሬ አሸነፍኩኝ እያለ ቤተሰቦች እንትን እያለ ይጨፍራል። ነገ እሪ ጨረሱን ይልሻል። ያ የራስሽ ጭንቅላት እንዴት የለሽም አንቺ? እህት አለም ይኸውልሽ፣ እኔን አልተረዳሽኝም። እኔ ስለ ጦርነቱ ይኸውልሽ ፋኖ ጋር ቢታገል ፋኖ ቆይ ልዕልትን አንድ ጥያቄ ልጠይቃት። አስወጣሻል። ለምን አስወጣሻት ልዕልት? ልዕልትዬ አማራ ህዝብ እኮ ማለት ነው አንቺ የምትይው እኮ ማን ጋር ነው ሰላምን የምታደርጊው? አማራ ህዝብ እኮ ቀጥታ እንትን ጦርነት አልገባም እኮ። እንደ ክርስቲያን ታደለ የታሰሩት በምንድን ነው? በፖለቲካ ንግግር ስላደረጉ ነው አይደለ? ክርስቲያን ካደረ ይኸውልሽ ለምን ታሰሩ ምን አደረጉ ብላችሁ ጠይቁ። ስለ አማራ ስለሆኑ ነው። ይሄ ህዝብ ንጹሃኑ ተገደለ፣ ንጹሃኖች ሞት ይቁም ስለተባለ አይደለ የታሰሩት? የአማራ ህዝብ እኮ ትናንትና ሰልፍ እያደረገ እኮ ታዊ ሲል እኮ እንደ ይሄ ሰልፍ እናንተንም ለቅሶ የማይሰለቻችሁ እየተባለ ሲሰደብ የነበረ ህዝብ እኮ ነው። ልዕልት ነው ይኸውልሽ፣ ልዕልት እኔ እወድሻለሁ ልንገርሽ አንዴ። ይኸውልሽ እህቴ አማራ ህዝብ በማንነቱ ተገለዋል አይደል? እኔም አንቺም እናምናለን በዛ በማንነቱ እያለ ሀገሩ እንትን እያለ ሲለምን ነበር አይደለ? ኧረ አንዴ ስሚ፣ በማንነቱ ተገለዋል ብለን እኔም አንቺም እናምናለን። ከክልሉ ውጭ ክልሉ ውስጥ ነው የምነግርሽ። አሁን ኦልሬዲ አመት ከምናምን አለፈ ጦርነት ክልሉ ውስጥ እየተደረገ። ክልሉ ውስጥ ምን ያህል ሰው ሞተ? ከክልሉ ውጭ ስንት ሰው ሞተ? አሁን ራይት ናው ክልሉ ውስጥ ጦርነት እየተደረገ ከኢኮኖሚው ጋር ኤኒቲንግ ክልሉ ውስጥ ስንት ሰው ሞተ? እየሰማሽ ነው እኮ። ከክልሉ ውጭ ያሉት እየተገደሉ ሳለ ክልሉ ውጭ ያሉ አማራዎች እየተገደሉ ነው ብሎ ፓርላማ ላይ ስብሰባ ላይ ሲደረግ እኮ አልተገደሉም። ኢቨን ተማሪዎች ታፍነው እኮ የደረሱበት ሳይታወቅ ሲቀር ለምን የት ሄዱ ብለን ስንጠይቅ እኮ ለምን ስለሞታቸው ትጮኋላቸው ተብሎ በፌዴራል እኮ እንትን ስላለ ነው። አማራ እኮ ቀጥታ ወደ ጦርነት እኮ አልገባም። የማይገባው ይገባኛል ብዬ ብሎ አይደለም እኮ። አማራ እኮ አልሞት ስላለ ነው እኮ። አማራ ስላጣ እኮ ነው መሳሪያ ይዞ እንትን ያለው። ገበሬ እኮ ነው። ፋኖ ማለት ገበሬ ነው። አንቺ ታውቂያለሽ ቁልጭ አድርገሽ እንዴ። ማን ጋር ነው የምንነጋገረው? የፖለቲካ ንግግር እኮ የምትናገሪው ሁሉም በፖለቲካ ሲመራ እኮ ነው። በመነጋገር መፍትሄ ሲገኝ እኮ ነው። ሁሉም እኮ የኔ ነው እኮ ነው። ኦኬ ምንድን ነው? እኔ እኮ ግራ ገባኝ። ተነጋገሩ። እኔ ማንስቲያ እንደዚያ ነው። በፖለቲካ ሴራ ነው ይሄ ነገር ሀፕን እያደረገ ያለው። እኔ ሳይድ ወስጄ እንትን አይደለም። እርስ በርስ ቁጭ ብለው መነጋገር መቻል አለባቸው። ማን ጋር ነው የሚነጋገሩት? ማን ጋር ነው? ማን ይኸውልሽ የሚያስቀኝ ነገር እኮ ምን እንደሆነ ታውቃላችሁ? ከጀርባ ያሉት ሰዎች they are the fucking the same people split up ያደረጉ ሰዎች ናቸው። እናንተ ሊገባችሁ ያልቻለው ነው የምነግርሽ። አዲስ ፌስ እንዳለ ይነግሩሻል እንጂ ይኸውልሽ የአማራ የወከለው ማህበረሰብ የአማራ ያልወድም በእግዚአብሔር ይኸውልሽ እናት ለምን ከመጫው እኮ አዳምጪ፣ እንዳያምሽም እኮ አስጨርሽና ከዛ በኋላ ለማስረዳት ሞክሪ ልልትዬ። ለምን መሰለሽ የአማራን ወክላለሁ ብሎ ወንበር ላይ ቁጭ ያለው በአዲን እኮ የአማራን ህዝብ ወክላለሁ ብሎ ተቀመጠ እንጂ ሲሞት ሲገደል እኮ አለውልህ አላለው። በጀቱና እንትን በጀቱ ህዝቡን ፕሮቴክት አላረገም። አንድ አመት ከአራት ወር ያህል በጦርነት 3 ጊዜ በወያኔ እንትን ሲል አሁን ራይት ናው በጦርነቱ መሀል ላይ ስራ ምንም እየሰሩ አይደለም። እየሰሩ ነው ብለሽ ነው የምታስቢው? ኢንተረስትን አሳልፈው እየሰጡ ነው አሁን። እና ታዲያ እንዴት አድርገው ነው የሰጡት? በእነሱ ምክንያት እንዴት አወቅሽ? እዛው ነበርኩኝ። እንደውም እኮ አማራ ነኝ ብሎ እንትን ያልተናገረ የራሱን እኮ መሬት ምንም ሳይቀርብ ከመድኃኒት ከምንም አንቺ ምንድን ነው በጥቂት የሚተኮሰውን ብቻ እኮ ነው የምታዩ። ሆስፒታሎች ተዘግተው እኮ ነው የሚኖሩት። በዚህ የአማራ መራሮች ነው ይኸውልሽ እንደዛ እንዲቴል ከሄድ በእግዚአብሔር እኔ በዚህ ሰዓት ላይ ማውራት እንዲቴል በእናንተ ስለው ምነግረው በእናንተ በምንደግፋችሁ ፓወር ባላንስ እኔ አንዳንድ ጊዜ ይኸውልሽ እኔ ከሁሉም ፖለቲካ ፖለቲካ ነጻ ስትሆኝ አሁን አንቺ ብልጽግና እንደሆንሽ ነው እየገባኝ ያለውን ለራሴ ማለት ነው። እሺ ብልጽግና ነኝ። ምን እኮ የሚያስቀኝ ፓርት ነው ብልጽግና በማለት እሺ በቃ ወንድ ናቸው ልበልሽ። እሺ እኔ በዛ ይኸውልሽ መልስ ስታጡ በማሸንተል በማለት ሌብል በማድረግ that doesn't work with me no አንቺ እኮ በምን ጦርነት እኮ ጦርነት ማን ጋር ነው የምትነጋገሪው? ማን ጋር ነው የምትነጋገሪው ስንልሽ እኮ እዛ ከመጣን እዚህ ታመጣለሽ። ሳይድ ላይ ማለው አማራ ነው። ለአማራ ካሰብሽ አይደለም። ቆይ እኔ አንድ ጥያቄ
ጦርነት ይቁም። እሺ ምን ይሁን? ፓወር ይኸውልሽ፣ ፓወር ሼር አድርጉ። አንቺ ሊስት ይክዱ ፓወር ባላንስ እንዲመጣ ቴብል ላይ ቁጭ ብለው ይነጋገሩ። ማንጋ እስኪ ሂጂ አምጪና አማራ በመነጋገር አቋማቸውን በንግግር መዋጋት ከፈለግሽ እህቴ ተዋጊ። እኔ እንዲለቀስ መብት ነው የምነግርሽ። ተዋጊ መዋጋት ነው የምፈልገው የሚል እናንተ ነው ራሱ ነው የምነግርሽ። በኋላ ላይ እናንተን ስለሆነ እኔ ሪስፖንስብል የማደርገው መዋጋት ብቻ ነው ሶሉሽን ለሚለው ተዋጉ። if that is the solution በአንድ በሳይድ ላይ መጠሽ ግን ህዝብ አለቀ እንዳትይኝ። መዋጋት መፍትሄ ነው አላልኩም። አዳምጭ። መዋጋት መፍትሄ ነው ሳይሆን ማን ጋር ነው? እስኪ አምጪልን። እዚህ ጋር እዚህ ተነጋገሩ የሚለውን እስኪ አምጪልን። መፍትሄ አይደለም። ወደ መፍትሄ እንሂድ። ምንድን ነው መፍትሄው እኮ? ማን ጋር ነው የምንነጋገረው? ቆይ አንድ ጥያቄ እዚህ ጋር ተነጋገሩ እስኪ። ሰላም አማራ ምናምን አንድ ነገር መጀመሪያ ስምሽን ብትቀይሪ ደስ ይለኛል። ስምሽን ትቀይሪ ስልሽ ቢካዝ ሌሎች ሰዎች ማይሆን ነገር ቢናገሩ ሽታችን ህዝብ የተናገሩ ስለሚመስል ግጭት ውስጥ ይከታል እና ወይ በራሲ ስም ወይ በሌላ አድርገሽ ብትገቢ ጥሩ ነው። የመጀመሪያው ነገር ምን መሰለሽ? አማራ ነው ስም የቀር ይልሃል አይደለም። ከሆንሽ እኮ መናገር አያስፈልግሽም። ማተብሽ በቂ ነው። በኋላ የሚናገሩ ሰዎች ካሉ ወይ በአንቺ ንግግር ተመሳሳይ ነገሮች የሚያደርጉ ሰዎች ስላሉ ነው ይህንም ነገር ምለው። አሁን ጦርነት ተከፍቶብናል እየገጠምኩ ነኝ ያልሽው ሰው አለ አይደለ? ከማን ጋር ነው የምነጋገረው ብለሽ መጠየቅ ሎጂካልም አይደለም። ከማን ጋር ተነጋጋሪ ነው የምትባየው? መጀመሪያም ብለሽ ሎጂካል የሆኑ ነገሮችን ማውራት ጥሩ አይደለም። መንግስት እንደዚህ አርጎኛል አልሽ፣ ኦኬ። ከዛ በኋላ ጦርነት ቆሞ መነጋገር አለብን፣ ህዝባችን ማለቅ የለበትም እሷ ትልሻለች። አንቺ ደግሞ ከማን ጋር ነው የምነጋገረው? ተለምኗል፣ ፌደራል ለምነናል። ባለፈው ታሪክ ምንድን ነው የምትፈልጊው? ጦርነት አልፈልግም። ከማን ጋር ነው የምነጋገረው? ምን ማለት ነው? ምንድን ነው የምትፈልጊው? እኛ እኮ እየተገደልን አማራ እየተዋጋ ያለው ምንድነው? ዘሩ እንዳይጠፋ ነው። ፌዴራሉ አንቀጽ እንትን ብሎ እየገደለ ያለው አማራ ዘሩ መጥፋት አለበት የተነሳ ፌዴራሊዝም። የምትሰሚኝ ከሆነ አይ ዶንት ኖ ፎር ዘ ላስት ታይም እጠይቅሻለሁ። ምንድን ነው የምትፈልጊው? ተነጋገሩ። እኛማ ተዋግተን በመሳሪያ ይዞ የመጣን መሳሪያ ይዘን ተዋግተን ዘራችንን ማትረፍ ነው የምንፈልገው። የአማራ ዘር መጥፋት ያለበት ያለውን ፌዴራሊዝም እኛ ማጥፋት ነው የምንፈልገው። እስከ መጨረሻው ፌዴራሊዝምን ነው ማጥፋት የምትፈልጊው? ያ ማንኛውም አማራ እኮ እናንተ ዝም ብላችሁ እንትን ትላላችሁ። ማንኛውም አማራ ኦሮሞ ጠላቴ ነው ወይም ደግሞ ትግሬ ጠላቴ ነው የሚል የለም። እንትን ጠቡ ከፌዴራል ጋር ከመንግስት ጋር መንግስት ላይ አማራ ማንም ጠላቴ ነው ብሎ ተነስቶ አያውቅም። በህይወቱ አንድ አካል ብቻ ነው ጠላቴ ነው ብሎ የተነሳው። እሱም ደግሞ ቅኝ ገዢና ቅኝ ገዢን አስተሳሰብን ብቻ ነው አማራ ጠላቴ ነው። እሱም ነው ባንዳ ልጅ እያስጨፈጨፈው ያለው ዛሬ። ነገር ግን ልታውቂ የሚገባው ይኸውልሽ፣ ተነጋገሩ ሲባል አሁን እኮ ይኸውልሽ በየትኛውም መንገድ ቢሆን የጦርነቶች ሁሉ መጨረሻ መደራደር ነው። አይደለም መሳሪያ የኢትዮጵያ 80% 90% መሳሪያ ያለው አካል ጋር እየተዋጋሽ በፌዴራሊዝም ውስጥ እኮ አንድ ነገር መረዳት ያለብሽ ባይ ዘ ላስት 30 years የተገነባው ትውልድ በየቦታው ይሄ ፌዴራሊዝም አንተን ነው የሚጠብቅህ እየተባለ ወጣት ዛሬ መከላከያ እያመጣ አንቺ ክልላችን ውስጥ እየሞተ ያለው እኮ ይሄ ነው። ይህንን ወጣት አንቺ አሁን ተነስተሽ እኔ ፌዴራሊዝሙን ማጥፋት ፈልጋለሁ፣ ይሄ የሆነ በደንብ ሁለቴ ሳታስቢው እየተናገርሽ ነው ወይስ ምን ሆነሽ ነው?
ፌዴራሊዝሙ ጋር ጸብ የለውም። የፌዴራሊዝሙ ጋር ጸብ የለውም የአማራ ክልል። በፌዴራሊዝሙ ውስጥ ግን እየተጎዳው ነው። እኔን ታርጌት ያደረገ ነው። ከህገ መንግስቱ አንቀጾቹ መካከል የተጻፉት ራሳቸው እርስ በርስ ክላሽ የሚያደርጉ እንደገና ደግሞ አማራና አማራ ብቻ ታርጌት አድርገው የተፈጸመብን የ30 ዓመት ጄኖሳይድ መገለጫዎች ናቸው ነው። ሚንዋይል ግን ጥያቄውን እንኳን በደንብ ሳትረዱ አንዳንድ እህቶች እየገባችሁ ጦርነት ይቁም፣ እሺ ጦርነት ይቁም፣ ሁለቱ አካላት መነጋገር አለባቸው። አይነጋገሩ፣ ማሸነፍ አለብን፣ ማሸነፍ አለብን፣ መጨረሻ ላይ ማሸነፍ አለብን። በድርድር ነው የምታሸንፊው። ኦኬ፣ በድርድር ካልሆነ በምንድን ነው የምታሸንፊው? ከዛ በኋላ በድሮን ተመታውት። በድሮን የሚመታው እኮ እኔ አንድ ነገር እኮ መረዳት አለብን። ከመቀሌ ቁጭ ብሎ ሮኬት መተኮስ የሚችል አካል እንኳን እኮ እንደዚህ ነው አላወራም። ሳላ አበበ ነኝ። በጣም ግራ ነው። ሳልጠይቃት ወጣችል። ኤኒዌይስ ልክ ነው የተባለው ነገር። አሁን ምን አለ መሰላችሁ፣ አሁን ጦርነት ከመረጥክ ሞትኩኝ ምን ማለት አይቻልም። ጦርነትን ገብተኸው በድሮን ተመታው በዚህ ተጨፈለቁ እንዲህ አይሆንም። ለሀገራችን የሚጠቅመው ነገር በሰላም ውይይት ሁሉም ጠመንጃውን መልሶ ገብቶ በጫካ የሸፈተው ሰላም ማውረድ ነው የሚበጃት እንጂ ጦርነትን መርጠ ሁለተኛ የአንዱ ትግል የህልውና ትግል እያልክ ሌላው ደግሞ ኢትዮጵያ መንግስት ደግሞ ኢትዮጵያን ለማስጠበቅና ለማቆየት ግዴታ የብጽፈኛ ኃይልን የትኛውም አካል ጋር ያለውን በዋጋቱ ግድ ነው፣ ህገ መንግስት ለማስጠበቅ ሲል ማለት ነው። ሰው ተቃራኒ የሆነ ነገር ሀሳብ መናገር ጥሩ አይደለም ብዬ ነው የማምነው። ምክንያቱም ጦርነቱ ውስጥ ከገባት ችለህ ነው ሁሉንም እንትን በተጨፈጨፍን እንዲህ የሚለው ነገር ሀሳብ አይሆንም። ስለዛ የሚያዋጣው አሁን ልጆች የተወሰኑ ጀምረውታል። በሰላም መንገድ ወደ ሰላም ድርድር ለመምጣት እያደረጉ ያሉ ጥረቶች አሉ። በዛ መልኩ ቢሄድ ያንን ብናግዛቸው ጥሩ ነው። አስረስ ትናንትና ጀግና ምን ሲል የነበረው አስረሳውን ሰላማዊ ወደ ኢትዮጵያ ብሎ ስላለ አሁን ሌላ ዘመቻ ተጀምሮበታል። ምንም የሚያዋጣው ነገር ቢኖር እስከ መጨረሻው ሰላም መወያየት ነው። ከማን ጋር የምወያየው የምትዩ መንግስት አለ። ኢትዮጵያ 12 ክልሎች ያሉት 2 መስተዳደር ከተማ ያለው ራሱን የቻለ መንግስት አለ ማለት ነው። ለምስራቅ አፍሪካም ለአፍሪካም እንትን የሆነ ዘብ የሆነ ለሀገራችንም ጥቅም ብዙ ስራ እየሰራ ያለ። ስለዚህ የሚሆነው ነገር በሰላማዊ መንገድ መወያየት ብቻ ነው መፍትሄው። ጦርነት ገብተሽ ተመታው ተደበደብኩ ብለሽ ምርጫ ማድረግ የለብሽም። መጣ ጋዝ ላይት ለማድረግ እንትን አታርገው። if you really care የአማራን ጥያቄ መልስ በለው፣ መንግስትን መመለስ ጀምር በለው። that would solve ለመመለስ እኮ በጦርነት ሳይሆን በሰላም ነው። አንተ እኔ እህት ወንድሞቼ ጋር በእንደዚህ አይነት ሶልቨንትን እኔን ለመርዳት ከሆነ አንተ ደግሞ መንግስት የአማራ ጥያቄዎችን ቢመልስ ብለህ ብትሄድበት መመለስ ቢጀምር በተለይ ኢምፖርታንት የሆኑ ናቸው ፕራዮሪቲ መቅደም አለባቸው የሚላቸውን ነገር መንግስት ቢመልስ ይሄ ነገር ቶሎ ሶልቭ መደረግ ይችላል ብዬ ነው ማምነው። ለአንተ ደግሞ እንትን መለስ ልክ ነው። አሁን ልክ ነው። ጥያቄዎች ግን የሚመለሱት ጥያቄ ያለኝ የሚለው አካል በጦርነት መሆን የለበትም። ሰላማዊ በሆነ መንገድ ማንም በጦርነት እንትን የለውም። ማንም በዛኛውም ሳይድ እነወለፍን በጠቅላላ የራሳቸውን ጥያቄ ለማስጠየቅ ነው። ሁሉም ነው የምነግርህ ጥያቄ ስላላቸው ነው። ግማሾቹ ጥያቄያቸውን ልትመልስላቸው አትችልም። የአማራ ጥያቄ ግን it's very fucking clear ከኢትዮጵያ against interest እንትን የሚል አይደለም። የፖለቲካል ጥያቄዎችን የኢኮኖሚ ጥያቄዎችን very important ናቸው። ፕራዮሪቲ የማንነት ጥያቄ ያለባቸው የሚባሉትን ነገሮችን ያንን መመለስ ቢችል ራይት አዌይ ሰው በጋራንቲ ዩ እንትን ሞር ከህዝቡ እንትን ድጋፍ ሊያገኝ የሚችለው በዛ ነው ብዬ ነው የማምነው። እና እናንተ መጣችሁ እንደዚህ ስትሉ ነው የምነግርህ። አንተን ብዙ ሩሞች ውስጥም ስትናገር ስለማይ ነው የምልህ። ጋዝ ላይ ልታረጉ ነው የሚመስለው። እኛ እያወራን እንደዚህ ስትመጣ እናንተ ስትል አውቀ ሪቴት ለማድረግ ነው የሚመስለው። ገባምን? አንተ ደግሞ በየሄድክበት መንግስት ይሄንን ነገር ነው የምነግርህ። ይኸውልህ ወደድክም ጠላህም መንግስት ይኸውልህ ሰላም ለማምጣት ከሆነ ለመንግስትም ነው የምነግርህ። የህዝቤን ጥያቄ ሲመለስ አፕሪሼት አደርገዋለሁ። ካልፈለገ ምን እንትን አልለው ዳርዘን እኔ ያንን ጥያቄዎች
ሳይኖቹ ነው ፕሮሰስ እንኳን የማሳየት ሳይኖቹ እንደዛ ነው ፕሮሰስ ማድረግ ቢጀምር ደብና አድርጌ ነው መጋገፈው። እኔ ምን የፖለቲካል እንትን ሎያልቲ እንትን የለብኝ ተከፍሎኛ እንትን አለን በየትኛውም ሳይድ ነው ብል እና ወደ እሱ ላይ ፑሽ ታረጉ አይ ሪሊ ሪኮመንድ ኢንስቴድ ኦፍ አማራ ልጆች እንደዚህ አላሽም በአማራ ማት እንትን አለ። አሁን የህዝብ ጥያቄ በጣም ልክ እኮ ነው፣ በጣም ትክክልና ግልጽ ነው። ግን ይሄ ጠመንጃ ያነገበው ግን የስልጣን ጥያቄዎች የተለያዩ ነገሮች ነው ያለው። በ2 ሳምንት ነው 4 ኪሎ የምንገባው ነው ጦርነቱ ያለው። መንግስት የለም ከመንግስት ከማጋው እኔ ፕራይም ሚኒስተሩን ልንገርህ እንዲቴል ስለምሰማው እንኳን ነው የምነግርህ። ኤኒቲንግ በኢትዮጵያ ፖለቲካ ላይ እንዲቴል እንደምሰማ እንድታውቅ ነው የምነግርህ። ጥቁር መሳሪያ አለ ሲብሎ በ360 የተነገረ ጊዜ ነው መከላከያ እሱ ፕራይም ሚኒስተሩ ጥቁር መሳሪያ አላለም። ከለር ያለው መሳሪያ ነው ያለው ብያለሁ። እናንተም ደግሞ ፋኖ በ2 ሳምንት እገባለሁ አለ የምትሉት ነገር ልጁ ያለው ፉል ኢንዲቴል ክልላችንን ከያዘን በኋላ ነው የሚለውን ነው ከ2 ሳምንት በኋላ አዳርጋችሁ የምታረጉት። ስታፍ ሳይዳ አይጠቅማችሁም ነው ምላችሁ። በየትኛውም ሳይድ ያላችሁ ነው ምነግራችሁ። ለራስ ናራቲቭ ብቻ ተቆርጦ የሚቀጣጠል ነገር ለራሳችሁ ፖለቲካ ራሱ እዝናት ጎድ ጀስት ሾርት የሆነ ልትሰበስብ የምትችለው የተወሰነ ድጋፍ ነው። አንተ ፋኖ የፋኖ አመለካከት ብቻ እንዲጠላ ከንትን ካልክ ነው 2 ሳምንት ኖ ፉል ቪዲዮ ነው ክልላችንን ይዘን ከዛ በኋላ ነው ያለ። በ2 ሳምንት በኋላ ያለው ነገር ነው ቆርጦ ተቀጣጥሎ ገዛ የሚደርሰው። ልክ ነው። ግን ይሄ ጥያቄ የህዝባዊ ጥያቄ ብቻ ሳይሆን የስልጣን የመያዝ ጥያቄዎች ናቸው ሙሉ ያነገበው። እነሱ የስልጣን ጥያቄ ሳይሆን የአማራ ህዝብ ጥያቄ መንግስት ያመናቸው ምንድን ናቸው? እሱን መልሷል አልመለሰም ብቻ አንተ ወሬድ አድርግ። የአማራ ህዝብ ዲሳይድ ያደርግለታል። የአማራ ህዝብ እነሱን የእነሱ ጥያቄ ትክክል ነው አይደለም እንትን ይላል። መንግስት አናለድ ያደረጋቸው ነገሮች እያንዳንዱን ዲቴል ተናግሯል። ያመናቸው ነው የምነግርህ እኮ በብልጽግና ውስጥ እኮ የሚያምናቸው የአማራ ብልጽግና የአማራ ህዝብ ይሄ ጥያቄ አለ ብለዋል እኮ። እሱ ጥያቄ አለ እኮ ኦሮሚያ ላይም ስትመጪ የራሱ ጥያቄ አለ። እንደ ኦሮሞ ህዝብ ያለ ጥያቄ አማራም ስትሄጂ አለ። ያ ግን የሚፈታው ሳይድ ወስደህ ስትመጣ አንተ ቤዚክሊ በአንድ ሳይድ ብቻ ለራስ መንግስት ለምንትን ለማድረግ እኔ በአንድ ሳይድ አይደለም ንጹሀን ሞቱ ንጹሀን አለ ሲባል ጦርነት ውስጥ ገብተሽ እንደዛ መሆን የለበትም ነው። ጦርነትን ምርጫችን ሊሆን አይገባም። በዚህ ክፍለ ዘመን ውስጥ ከውጭ ጠላት ጋር ብንጣላ እንጂ እርስ በራስ የሚያገናኝ ጦርነት ለምን ይበረታታል? ለምን ፕሮሞት ይደረጋል? የሚለው ያለኝ በጦርነት እንትን አላምንም። ስለዚህ ሰላማዊ በሆነ ነገር ወደ ሰላም ቢመጡ ነው ጥሩ። ጦርነትን ግን ምርጫ አድርገን ከገባን ግን ብዙ እልቂት ነው የሚኖረው። ሲያልቅ ደግሞ ሌላ ነገር አለቀ ብለን ጦርነት ታወጅ ማለት አይገባም። እውነት ለህዝብ ካሰብን ሰላም ወደ ሰላም መንገድ ጥያቄዎች ወደ ጠረጴዛ መጥተው የሚፈቱበትን መፍትሄ ነው መፈለግ የሚኖርብን የሚለው ነው እንትን ያለኝና አመሰግናለሁ። አለው ሰላም ልልና ኤቭሪበዲ ሰላም ብያለሁ። ሰላም ነው። የባንዳው ዛሬ ገጭ ብለሻል። በመነጸር ፊትሽን ቀልሎሻል። መነጸሩ ብራንድ ነው ሜድ ኢን ኢትዮጵያ። ሶማሌላንድ አንተን ላለማየት ነው እኮ ፎቶግራፍ ለጠፍ ያንተን የቤት ካርታውን ይለጥፋል። አንተ ዘንጠሻል አልተቻልሽም። አይ ሰሞኑን በል ተገንቷል ማለት ነው። እና አይ ኖርማሊ ግን ያበል ልምድ ያለ አንተ ሀብቱ ፌር እና ስለ አማራ ጉዳይ እና ብዬ ቸኩለው ጦርነት ውስጥ የገቡ ይመስለኛል እንደ መንግስት ሀብቱ ቶለሬት የአማራን ጥያቄ ፕላስ ሪሊ አብይ ከመጣ በኋላ እንደዛ ድጋፍ ሰጦት ህዝቡ ጀስት ጀኒውን ሆነን ስናወራ ማለት ነው። ህዝቡ ደግሞ ዋጋ ከፈለ። ማንም መታው ማንም ሁሉም ቦታ ላይ ሲሳደር ዜን ሲቆጣ ምናምን መቆጣት የሚገባን ነበር። እሱን አንደርስታንድ ማድረግ ነበረበት እንደ መንግስት ብዬ አስባለሁ። ሰውየው ግን ያደረገው ምንድን ነው? ወያኔ ጋር በተራረቀ ማግስት እዛ መስቀል አደባባይ ላይ ነው ምንድን ነው አዲሱ ፓርክ ላይ ጦርነት ከዚህ በኋላ በቃኝ ምናምን ብሎ እነጌታቸው ረዳ ላይ በተቃቀፈ በበነጋታው የሀገሪቱን ጦር ኃይል እንደገና አማራን ገብተ ደግሞ
ሱሪያቸውን ካላስወለክልኝ ምናምን ብሎ ነው የገባው እና ደፊኔትሊ የሆነ ችግር አለ ኢትዮጵያ ፖለቲካ ውስጥ። እንግዲህ የሰዎቹን አቋም አናውቅም። አሁን ስልጣን ፓወር የሪል ፓወር ያላቸው ጋር ሰው ፖለቲካው የታመመ ፖለቲካ ነው። የብሔር ሽኩቻ ያለበት ነው። ከፍተኛ የሆነ ጥላቻም አለበት። ባይዘው አሁን እነ ልዕልና ነው ከተማ አካባቢ እናደጋችሁት ስለ ኢትዮጵያዊነት ምናምን ሁላችን የሚያደግነው አማራ ልጆች ይብን እኔ እንደዚህ አይነት የተወሳሰበ የብሔር ልዩነት እንዳለ የሚያወቁት ዩኒቨርሲቲ ከገባው በኋላ ነው። ፎርዛት ማት እኔ በት አካባቢ ነበር ይመስለኝ እንደዚህ ችግር እንዳለ እንደምንጠላላ ምናምን ያስጠናኝ አንድ የደቡብ ጓደኛዬ ባላምቦ ኤርትራያኖቹ እንዳይሆኑ እንደሱ እንዳትል ምናምን እያሉት ይሆናል። ማስጠንቀቂያ የተሰጠ ነው። ታም አለ ከላይ አለው። እኔም እየገርመኝ ያለው ግን አማራም ይጨቃጨቃል፣ ኦሮሞም ይጨቃጨቃል፣ ትግሬና ትግሬም ይጨቃጨቃል። ምን አቅም ይሄ ነገር የዘር አይመስለኝም። እኔ እንደው በቃ የኢኮኖሚ የሪሶርስ የጥቅም ጉዳይ ነው የሚመስለኝ። ትክክል። እግዚአብሔር ይስጥልን። አማራን እየተባባልን ግን እርስ በርስ አንስማማ። ኦሮሞ አንዱ ስልጣን ላይ ነው፣ አንዱ ጫካ ነው፣ አይስማማ። እርስ በርስ ትግራይ አሁን የተጨካከኑ ነው አይደለ? ራሱ እንዲህ ጦርነት ጀምረው ራሳቸው ከዛ ደግሞ ጀኖሳይድ ተደረግን ምናምን ማለት ተጀመረ። ያን ሰሞኑን እንግዲህ እኔ እንጃ እኔ ብቻ ሶሪ ምናልባት የእኔ አመለካከት እኔም ብለው ዋናው ይቅርታ ቶም የውጭ ጠላት ዋናው ግን እኔ የሚመስለኝ ኢትዮጵያዊነትን ወዲያፉ ምን አናግሮ ጨርሷል ለማፍረስ እንትን የሚል ይመስለኛል የሚፈልገው እና ደግሞ ዋና እምነት ያላቸው አማራ ክልል ከፈረሰ ኢትዮጵያ ትፈርሳለች ነው። አሁን አንዱ ክልል ሌላውን ቢፈርስ ኢትዮጵያ ልትቀጥል ትችላለች የሚል አመለካከት ያላቸው ይመስለኛል። ይህ ግል አስተያየቴ ነው። ብዙ ጊዜ አማራ ክልል ፋናቲክ ነው እንደዛ ነው የሚል በውጭዎቹ አይነት ምናልባት አንዳንድ የውጭ ደራሲያ የሚጽፉት ስለ ኢትዮጵያ ማንብቡ ምናልባት የእኛ ሀገር ብቻ ያለውን ዋን ሳይድ የሆነ ወይም ደግሞ አንዱ ፈለገው እንደሚጥመን ሳይሆን የተለያየ በውጭ ደራሲያ የተጻፉ መጽሐፎች የውጭ ኢንተርቪው ምን አሉ ስለ ኢትዮጵያ። አሁን ለምሳሌ በቅርብ ነው የሰማሁት አልቱራቢ ነው የሚባለው የሱዳን ኃይለኛ ባለስልጣን የነበረው እሱ ለቲፒኤልኤፍ ብቻ 130 ታንክ ነው የሰጠናቸው ምናምን ብሎ ሲናገር ነበር አንድ ኢንተርቪው ላይ which is purely ማነው ቶም እንደዛ ነው። አልቱራቢ የሚባለው የሱዳን ባለስልጣን 130 ታንክ 130 ለቲፒኤልኤፍ